የምትፈልሱ እንትኖች እዚህ ኢትዮጵያ ሳይመቻቸው ሲቀር በሮ ኬንያ እንደሚገቡ የዱር እንትኖች ወፎች አዋፋቶች ከዚህ ወደዛ ትሄዳላችሁና ዛፉ ከተመቻችሁ የዛፍ ጭፍጨፋ ከቀነሰ ጥራጥሬ ካገኛችሁ ተመልሳችሁ እዚሁ ከኬንያ ወደ ኢትዮጵያ ደግሞ ትመለሳላችሁና በቃ እንደዛ ልክ እንደ አዋፋት ገባ እዚህ ምቾት ስታጣ እዛ ተበራለህ ክንፍ አለህ ከዛ ምቾቱ ሲመለስልህ ምናምን እሹሩሩ ምናምን ስትባል በስልክ ሲደወልልህ ደግሞ ተመለሰ ልመለስ የቀድሞ ቤቴ ይሻለኛል ምናምን ብለህ ትመለሳለህ እና እንደ ሙስሊሞች ንዑስ አሁን አንተ ንዑስ አማኝ ነህ ንዑስ ሙሉ አማኝ ራሱ አይደለም ደሜን አታፍልህ ይላል ገና አንተ ቀጥቋል ማን ነገር ፈልገኛል እና ወደ እንትን ምናምን አትበለኝ ስፔሻሊ አንተ አትበለኝ ሌላው እንኳን ቢለኝ እኔ ችግር የለብኝ አንተ እንዳትል ምን ብዬ እመጣለሁ ደምሮ እና ወደ ኦርቶዶክስ አልመጣም አንተን አይቼ አልመጣም ጭራሽ ነው ማልመጣም እና ወደ እንትን ምን አይደለም ሌላ ሰው ቢለኝ እመጣለሁ ለአንተና ተመስገንን ሰምቼ እኔ ጭራሽ ሃይማኖት አይደለም ካፌ አልቀይርም አሁን የሆነ ቤት አይደለም እዚህ ጋር ጥሩ ማኪያቶ አለ ብትሉኝ አልመጣም እንዴ አሰቃዩኝ እኮ አይደል እንዴ ተጨነቅን እኮ እና ተውኝ አሁን እናንተን እኔ ከ10 ዓመት በኋላ ነው ምሰማ አንተ ኦርቶዶክስነት ውስጥ ጸንተህ ከዛ የህይወት ምስክር አይተህ አንዳንድ ጉዳዮችን ከላይቭ ላይ ትተሃቸው ለምሳሌ የልጆችን ምናምን ፕራይቬት ላይፍ ጨምረ ማቹርድ ሆነ የምትናገረው ነገር ጠንቅቀህ አውቀህ እንትን ይሄ ኢትዮጵያዊነት ኖርም ኖሮክ ማያሳፍር ነገር ከችግር ኩራት በልጦብህ ከገባህ አይደል ቆፍጣና ወንድ የሚያኮራ አባወራ ሆነ ገባ ከዛ ፋይት አድርገህ ራስህን ችለህ ማንንም ላለማስደሰት ስታወራ ያቋም ሰው ስትሆን እንደዚህ ስትሆን እንዴ ደምሮኔ መጀመሪያ እኮ ከራከረልህ ነበር ላንተ አትሊስት ጴንጤ እያለ እኔን ይሰድበኝ ነበር አሁን ግን ኦርቶዶክስ ሄጃለሁ ካለ በኋላ ደምሮ ይሄው ታጋሽ ሆኗል ይሄው ዝምተኛ ሆኗል ምናምን ከዛ ሳይክ አባቴ ስታይል ነው የቀየርከው ድሮ ባገኘው ልብስ ነበር የምትሳደበው አሁን ነጠላ ጨምረህ እየተሳደብክ ጣል አድርገበት የድሮ ልብስ ላይ ነጠላ ጣል አድርገበት እና እንትን እኔ ደግሞ ታውቃለህ ለሁለታችሁ ስፔሻል የሆነ የወንድምነት ፍቅር እንዳለ ለአንተና ለተመስገን ግን ጭራሽ አንተና ተመስገንን ኦርቶዶክሳዊ ናችሁ ብዬ አላምንም እኔን ማሳመን ግዴታችሁ አይደለም አሁንም ሌሎቹን ለማሳመን ተጋጋጡ እኔ የምልክ ግን ከ10 ዓመት በኋላ ነው እኔ አሁን አንተ ወደ ኦርቶዶክስና ዶግማዋ ቀኖኗ ከሐዋርያት የመጣችነት ሃይማኖት አበውን የምትከተል አባቶች ቀጥተኛዋ እውነተኛዋ ምናምን ስትል የምሰማ ከ10 ዓመት በኋላ እሱንም ላይፍህን አይቼ ማለት ነው ኮሜንት ላይ ኢንቫይት አድርጌሃለሁ እኮ በፈጣሪ ራበኝ የምትለው ሰው ኢንቫይት ግባና ጊፍት እንስጥክ እና ግባ እንጂ አሁን ደሜ እኔን ማቀሳሰርኩ በጣም ከባድ ነገር ነው በነገር ላይ ስናገር በጣም ተጠንቅቄ ነው ማወራው ነጠላ ያደረክ ተሳዳቢ ነው የሆንከው ደግሜ እነግርሃለሁ ድሮ በሱፍ ብቻ ነበር አሁን ሱፉ ላይ ነጠላ ጨመርክበት በቃ ሃይማኖት ቀየረ ካራክተር አልቀየርክም እያልኩ ነው ሃይማኖት ነው የቀየርከው ላይፍ ስታይል አልቀየርክም ድሮ የነበርከው ድሮ ፕራይቬት ሊሚትድ ካምፓኒ የሆኑ ግለሰቦችን ነበረ በሚከፍሉ ገንዘብ ሰርቭ የምታደርጋቸው የምትሰደብላቸው የምትቆምላቸው አሁን ደግሞ ግሩፕ ነው የምታስደስተው አለቀ በቃ ያ አይ ደምሮ ከገባ እንትን ይሆናል ቤቱ በጠበጣል ለዛ ነው ያላስገባው ደምረው ምንም ይጠቅም ነገር ስለማናወራ ብዬ ነው። ግን እንትን ኮሜንት ላይ ራበ የሚል ሰው አለ። እውነቱን ከሆነ
ግባ ገስት ልኬልህ ነበር ኢንቫይት አድርጌህ ነበር። አንቺ ኬዙን እኔ ለዕጣን ከፍታችሁ እኔ ድንገም የገባሁት አሁን እኮ እኔ ኬዝም ሆነበት ጉዳይ እኮ ነው የማይገባኝ። እኔ ገብቼ እያወራ ያለሁት ድንገት ነው። እንደውም ጫጫታ ነው መግባት አልችልም ብዬ ልወጣ ነበር አገባብ እና አሁን ድንገት የገባ ሰውዬ ድንገት ተጎትቶ የገባ ሰውዬ የቤቱ ኬዝ ሆኖ ራሱ መወያያ ራስ አቡና ሲሆን ኧረ እኔ አልፈልግም፣ መደበቅ ነው የምፈልገው፣ መታየት አልፈልግም። አንቺ አሁን የጴንጤ ክርክር ውስጥ ማልገባው ለዛ የምትንጫጨውበት ርዕስ ውስጥ እንደ ዋና ጉዳይ አራጋቢነት ምናምን ውስጥ ማልገባው ለዛ ስክሪም የላክልኝ ሰውዬ ተባለ። ቴንኪው አንተ ጥሩ ሰው ጥሩ ሰው ነህ። ቀዝቀዝ በል ብሎ ነው የላከልህ። ኤኒዌይስ እሺ ኤፌሶን ቆርጠሽ ላኪላቸው። እንግዲህ እየቆረጥሽ የምትልኪላቸው ነገር እንዴት ነው? እጣኑን ጉዳይ ቆርጠሽ ላኪላቸው። እጣኑን ጉዳይ ሙሉን ለምንድን ነው እጣኑ ከእሳቱ ከመለኮሱ ጀምረሽ ያለቀሽው? ቆይ እኔ ጥያቄ አለ። ቆርጠሽ ላኪላቸው። ክፈች እንጂ አይ ቲንክ አትችልም መሰለኝ ማውራት። አሁን ስራ ቦታ መሰለች እየቆራረጠች ታስወራናለች አይደል? እሷ ባይዘው ዴቭ ለቋል። ገብታችሁ እዩለት የዴቭን። እሺ እጣን የሉትራን እጣን እንዴት እንደሆነ ለቆ ዴቭ እንትን አድርጓል። አንቺ ደግሞ የእጣን ተረታ ጀምሪ ነው በቃ በኦርቶዶክስ እንጸናለን። አይ ምንም ችግር እንደሌለውም ለማናገር ፈልጌ ነው። እጣን ጥሩ ነገር እንደሆነ ለመናገር ነው በዛ እግረ መንገድ ሁሉም ነገር። እኔ ግን በአበሻ ቄስ ነው ያማረኝ ሀኒቾ። አይ መካነ ኢየሱስ አታረግም እጣን። የኢትዮጵያ መካነ ኢየሱስ እንትን አትልም እጣን አያረግም። ሉትራን የሚለውን ስምሽን ቀየርሽ? ማን ስሜን አንብበዋል? ሀቢል አሁን ምንድነው ስሜ የምታነበው? ምንድነው የአያቴ ስሜ ይጠራበታል ትንሽ እንዴ? የውላ ቤላ ለመጀመሪያ ቀን ስሜን ያየችው ማኪ ናት። ከዛ እንዴ ስምሽን ቀየርሽው እንዴ ስትል ዴቭ ነበረ። እንዴ ቀየርሽው እንዴ ተደፈረና ምናምን አለ ማለት ነው። እና አቤልም ስታየው አንተ እንዴ ጌታን ግን ማንም ይባላለልሽ እንኳንቹ አይ በኮሜንት ስምሽን ቀየርሽው ምናምን ይልኛል። ከዛ ሚዩት ሳረጋቸው ነበር። ሁለት ሰው ሚዩት አድርጋል ያን ቀን ከዛ አቤላ ወደ ነበረው ነው የመለስሽው? ወደ ነበረው ነው። ቴንክ ዩ አቤላ። ወደ ነበረው ነው የመለስኩት እኔ። አብዮት ልታቀጣቲ ሉትራን አልሽው። አብዮቱ እንደታሰበ አልሄደም። ከዛ መልሰሽ ገብሩ ይሻለኛል አልሽ። አይ እኔ ሀና ሉትራን ያልኩት እኮ አንድ ሰውዬ እሷ ከሳቴ ብርሃን ናት አለ። ከሳቴ ብርሃን ነው ያላቅም የት እንደሆነ ትግራይ ምናምን ብሏልስ። በእርግጥ እኔ ከሳቴ ብርሃን አይደለሁም፣ እኔ የሉትራን እምነት ተከታይ ነኝ ብዬ ሀና ሉትራን ብዬ ጻፍኩኝ። አሁን ያ ሰው ስለጠፋ እንደዛ የሚለኝ ሰው የለም። በቃ ሉትራን ሞኔ ኦልሬዲ እየታወቀ ነው። ስለዚህ ወደ ድሮ ስሜ ተመለስኩ ማለት ነው። ምክንያቱም ያ ነበረ እኔ የከሳቴ ብርሃን እንዳሉ። እዚህ ምን ያልቀየራል? ምን ያልቀየራል? አያ የዚህ ቲክቶክ ላይ እኮ ከጾታ ጀምሮ ብዙ ነገር የቀየሩ ሰዎች ተመልክተናል። አቤላ ግን ምን ይታያል? ሀና ስትቀይር ምን ይልሃል? ውስጥ እስቲ ምን ይልሃል? እንቾ ትመቸኛለች እና ነገር ባለፈው ነገር ፈልጋኝ ነበር። አንድ ፖስት ነገር ፈልጋኝ ነበር በአንድ ፖስት ልትነቁረኝ ማለት ነው። ከኔ ጋር እንደፈለገች አላውቅም። ብቸኛ የቀሯት ያልተጣሏት ግለሰብ እዚህ ቲክቶክ ላይ እኔ ብቻ ነኝ። እኔ ምን አልኩኝ? ምን ላይ አለፈ እንደዋዛ እውነት አንድ ፖስት አንተ ያ ሁሉ ፖስትሽ ነቆራ ጎንዮሽ ደግሞ አሽሙርታይ ፖስትሽ ላይ አሽሙርታይ እንደኔ በግልጽ መናገር የምትፈልጊውን ነገር ፊት ለፊት ተናገር። ግን ሼር አደርግልሻለሁ ፖስትሽ ለኔ የመሰለኝ ፖስትሽ የጻፍኩት ነገር የለም። ለኔ የመሰለኝ ፖስትሽን ሼር አደርግልሻለሁ። ችግር የለም። እሺ አድርግልኝ፣ ጌታን አድርግልኝ። እኔ ግን በእውነት አቤል አንተን አስቤ ምንም ያደረኩት ነገር ቃል የለም። በእውነት ማለት ነው። ችግር የለውም ቢኖር
እኔ ምን ችግር አለብኝ እናት? አይ ቢኖር እኮ ችግር የለውም፣ ግን የለማ እኔ ያላሰብኩት ነው ያሰብከው ማለት ነው። ሊሆን ይችላል። ግን እስኪ አድርግልኝ፣ ሼር አድርግልኝ። ሊሆን ይችላል። አንዳንድ ሰው ሲጠራ አቤት ይላል። አቤት ካለ ምንም ማድረግ አይቻልም። ሳልጠራ አቤት ብዬም ሊሆን ይችላል። አይ ለኔም ላክ። ኤፌሶን የምትይው ነገር አለ፣ እያዛጋች ነው ኤፌሶን። ኢሞጂሽ በጣም የመረረሽ ይመስላል። ስማ ጠርቼ ነበርና የእሷ ማስታወቂያ ልትናገር ነው። ዴቭ ፖስት አድርጓል። ይሄው ተናገርሽ። ኤፌሶን ምንድነው? ማይክ ክፈች። መረረኝ። ታዲያ ለመረረው ምንድነው እንትኑ የሚሰጠው መድኃኒት? አለ ዘመን ጥያቄ ያለው አለ ወንድም አለ አላየሁትም። ታውቃለህ እዚህ እንትን አስፋልት ዳር ላይ ስለሆንክ እንደ ባለፈው አይነት ከመጣ ብዬ እያየሁ ነው። ዙሪያ ገባህ? ኦኬ አጋጭ አይ ነው የባለፈው መንገድ ላይ ምናምን ነገር አይ ነው እያየሁ ነው። አጋጣሚ ሆኖ ነው ሳወራ አሁን ግራና ቀኝ እያየሁ ነው የማወራው። ኧረ ግድ ይላል ለመሮጥም እንዲመቸኝ እንደዚህ አይነት ግድንግድ ሰው እየመጣ ምናምን ነገር ዝም ብሎ ሰውን ትሬት ማድረግ ያስፈራል። አሚን ያ was unexpected። ያው ግን አንተ ከምትሰራው ነገር አንፃር ደግሞ ያው I'm sure ያው ይሄንንም ነገር ሊፈጠር እንደሚችል ትገምታለህ ብዬ አስባለሁ። አይ ይጠበቅ እንደነ ለሰላም አለ ወንድም አለም ስላየው ደስ ብሎኛል። እንደዚህ ትገባለህ? ገስት ላይ ትገባለህ እንዴ? ኧረ ነው ሀና ቤት እንግዲህ ሁለተኛ ሶስተኛ ቀን መሰለኝ እንዲሁ በአንድም በሌላ ምክንያት ሀና ካላመደች በጣም አደገኛ ነው የሚሆነው። ይሄ ሰፈር ውስጥ ሱስ የሚከትበውን ሰውዬ ታውቀዋለህ? ልጅ ሰፈሩ ልጅ ሊያበላሸው እሷ ናት። ሃኒ ትመቸኛለች። አንድ ቁጥር እየጻፍክ ማስቸገር ትጀምራለህ። አሁን ከ3 ሳምንት በኋላ ካላስገባችሁ አይ በጣም መልመድም አልፈልግም። በጣም ከሚደብረኝ ነገር እንደዚህ እንደ ግድግዳ ፎቶ መጥቶ መለጠፍ ምናምን ነገር መሰቀል ብዙ ምቾት አይሰጠኝም። ትናንትና እጠይቅሻለሁ ምናምን ብያት ነበርና መልካም ፍቃድ ከሆነ እሱን ለመጠየቅ ነው የመጣሁት። እንትን አቡናዬ የተሜንና የደምረውን ኦርቶዶክስነት ሳትቀበል የሃናን ሉትራንነት ያጸደቅበት ነገር ግን ለኔም ጥያቄ ፈጥሮብኝ ነው። እዛ ላይ እስኪ ትንሽ ድበት እኔ የደምረው ወዳጅ ነው ከነገብሩ ነው እንጂ የተቀበልኩት ሉትራንነቷንም አልቀበልም። ያንቹ ራሱ የደምረው ወዳጅ እሱ አስማምቶና መቼ ቀበላታለሁ? እኔ የምቀበላት አንቺ በጋሽ ገብሩ በኩል ነው እንጂ በራሷ አልቀበላት። ከምር ግን በጣም እዚህ ሶሻል ሚዲያ አይቻቸው በጣም ካከበርኳቸው ሰዎች አንዷ እሷ ናት። ከነበረችበት ነገር ወደዚህ ራሱ መምጣት ራሱ በጣም ቀላል ነገር አይደለም። እኔ አስታውሳለሁ እዚህ ሶሻል ሚዲያ እንግዲህ ወደ 3 ዓመት እየሆነ ነው መሰለኝ ከመጣውና እኛ ልጆች ጋር እየመጣች ቦልድ ነች። በጣም ደፋር ነች፣ አታፍርም። ከታች ልጆች ሲናገሯት፣ ሲሰድቧት ምንም ነገር ነው የማይመስላት። ላመነችበት ጥግ ድረስ እንትን ትላለች፣ ወደኋላ አትልም። ገባ እና እሱን ነገር አልፋ ዛሬ ላይ ያው የስጋው ደሙን አማናዊ መሆንን ጥምቀት ልጅነት እንደሚያሰጣውና ራሷን እዚህ ቤት አግኝታለች። እግዚአብሔር ከረዳት ደግሞ ያው ከፍ ወዳለው ነገር ትመጣለች ብለን ተስፋ እናደርጋለን። እግዚአብሔር ሁላችንንም ይርዳ። ግን ጥሩ ነው ሀና፣ በርቺ። አንቺ ለዚህ ለቲክቶክ ማህበረሰብ ውይይት መዳበር ራሷን ልክ መንግስት እንደሚሰጠው የእርሻ ውስጥ እንደሚደረገው መዳበሪያ ራሷን መስዋዕት ያደረገች ሰው ናት። ለቲክቶክ ያላቸው እንትን ይቀንሳል፣ ይሸሻሉ እና ከእንግሊዟ ጠቅላይ ሚኒስተር ቀጥሎ ዛይረን ሌዲ ብያታለሁ። ብረቷ እመቤት ብያታለሁ። የምር ይገባታል። አሁን በቃ ሞቀኝ፣ በቃ እንትን ላድርገው። አንዳንዴ ስታወራ ኖድስ አድርጋት ከሆነ ያው የትግርኛ ተናጋሪ እህታችን እንደመሆነ
የሆነ ትንሽ አለ አይደል የመንተባተብ ምናምን ነገር እና የሆነ እሱ ነገሯ ያው እኔም በትግርኛ እናገራለሁ እና አማርኛ የሚያወራ ሰው ትግርኛ አፍ መፍቻ ቋንቋ ትግርኛ ሆኖ ወደ አማርኛ የመጣ የሆነ አክሰንት አለው ወይም ደግሞ አማርኛ ሲያወራ የሆነ የመንተባተብ ምናምን ነገር አለውና ያን ነገር ከፍራቻ ወይም ደግሞ የሆነ ነገር ለመደበቅ ፈልጎ ያለ አይነት ነገር ይመስለኛል ሰው ጆሮ ላይ ጋር ሲደርስ እኔ በዛ ሴንስ ነው እሷን የምረዳት። ግን ያው ጠንካራ ናት እንደዛም ነው ምናምን ነገር ያመነችበትን መጠየቅ ያለባትን ማወቅ የፈለገችውን ነገር ከመጠየቅ ከማለት ወደኋላ አትልም እና እሱ ነገሯ አይ ቲንክ ጥሩ ነገር አድርሷታል ብዬ አስባለሁ። ግን ያው ፍጻሜውን ያሳምር። አሁንም በድጋሚ አቤላዬ በዚህ አጋጣሚ አንተንም ላመናችሁበት ነገር ልክ አይደለም ብላችሁ ለምታስቡት ነገር የምትሄዱበትን ርቀት አብሶ አንተ በጣም ብዙ ነገር ሲደርስብህ ያለው ሰማያለሁ፣ ትወነጀላለህ፣ ትከሰሳለህ። ካራክተርህ ግን እንግዲህ በእኔ አይን ነው ካራክተርህ ብዙ እንትን ሲላላይም ከዛ ነገር ስትወርዳ ላይምና ያለህ ጽናት ከዛ አለፍ ሲል ደግሞ ለኦርቶዶክስ ተዋህዶ ቤተክርስቲያን የምታሳየውን ፍቅርና ክብር ጨዋነትህንም አፕሪሼት አደርጋለሁ። ተስተካክሎ ታርሞ ይሄ በውሸት የሚደረጉት ነገሮች ጠፍተው ሰው ወደ ትክክለኛ እምነት ብለህ ወደምታስበው እንዲመለስ ከምትፈልግ አንጻር እየከፈልከው ያለው ዋጋ ቀላል እንዳልሆነ አንድ ሶሻል ሚዲያ ላይ እንደሚከታተል ወንድም እሱንም አያለሁ። እግዚአብሔር የልቦናህን መሻት ይፈጽምልህ። የቀድሞ ቤትህንም ደግሞ እስኪ ለማየትም ደግሞ ሞክር። አንዳንድ ነገሮችን ገልበጥ ብታረግ አይከፋም ብዬ አስባለሁ። ቤተ እምነትን ስናስብ ሰዎችን ባናይ ብዬ እላለሁ እኔ። ሰዎች ላይ ባይመሰረት ነገራችን ቤተ እምነቷ ራሱ ምንድነው ያላት አስተምሮ ምንድነው የምትለው ነገር ምናልባት ሳናውቃት በደንብ ሳንረዳት ወጥተን ሊሆን ይችላል ያኔ በነበረን መልከታና እይታ። አሁን ላይ ደግሞ ብዙ ከፉና ደጉን ማመዛዘን የምንችልበት ብዙ ጥበብ የተሰጠን ሰዎች ነንና እስኪ በብዙ ማስተዋል ለማየትም መሞከርም ደግሞ አይከፋም ብዬ አስባለሁ። ወደንና ፈቅደን ማለት ነው። እንደ አንድ ኦርቶዶክሳዊ ወንድም እችን ካልኩ ይበቃል። ማለት የምትፈልገው ካለ በልና ሃና ፈቃደኛ ሰዎችን ማየትማ ያስፈልጋል። ሰዎች ይታያሉ። እኔ በጣም አሁን መሰረታዊ ነገር ማልስማማበት ነገር እዚህ ሚዲያ ላይ ከብዙ ወገኖች በተለይ ከፕሮቴስታንት ወንድሞች ጋር መጋጭበት አንዱ ምክንያት ስለምንታይ መጽሐፍ ቅዱስ በተራራ ላይ ያለች ከተማ ልትሰወር ከቶ አይቻላትም የሚል ብርሃናችሁ በሰው ሁሉ ፊት ይብራ መልካሙን ስራችሁን አይቶ የሰማይ አምላካችሁን ያከብሩታል ብሎ ቀጥታ ከሰማይ አምላክ ጋር የሚገናኝ እንደሆነ የሰው መልካም ስራ የሰው ብርሃን መብራት ባይብሊካል እና አባቶች ብትጠቅስ ወደ ኋላ ብትመለስ ከሰው ጋር ያልተገናኘ ክርስትና የለም። ራሱ ክርስትና አምላክ ሰው የሆነበት እምነት እንደመሆኑ በሰዎች ህይወት ውስጥ እግዚአብሔርን ትፈልገዋል። እግዚአብሔርን ሰዎችን ሳትወድ ያላየውን እግዚአብሔር እንዴት ወድጄዋለሁ ትላለህ ብሎ ዮሐንስ የሚሞግተው ለዛ ሰዎችን የሚታየውን ሰው መውደድ በመውደድ ውስጥ ነው እግዚአብሔር መውደድ የሚታየው። እምነትህ ራሱ የሚታወቀው አሁን ሰነድ ላይ ካለ እውነታ በዘለለ ያ ሰነዱ ላይ ያለው እውነታ ህይወት ውስጥ ገብቶ የዘላለም የህይወት እረፍት ሰጥቶ ካል ወይ የሚለው ነገር ለሰዎች በምታሳየው የህይወት ፍሬ የሚተረጎም ቀድም እንደነገርኩ ሶሻል ሚዲያ ላይ ወንጌል ነግረኸኝ ሶሻል ሚዲያ ላይ ቻሌንጅ አድርገኝ ሶሻል ሚዲያ ላይ ዲቤት አድርገኸኝ ከዛ በኋላ ህይወትክ የምትናገረውን ርዕቱን ትምህርት ሙሉ ለሙሉ ባይሆንም በጥቂት የማይመሳሰል ከሆነ እኔ ወደዛ ቦታ ላይ ለመምጣት አልነሳሳም። ይሄ መታወቅ ያለበት ጉዳይ። ቀድም የተናገርኩት ጣሪው ግለሰብ እሱ ስለሆነ ነው። አሁን እሱን አይቼ አልመጣም እመጣለሁ የሚልም ተስፋ ለመስጠትም ሳይሆን ጣሪው ግለሰብ ግን ለመጥራት ራሱ እንትን ትክክለኛው ፐርሰን አይደለም። ያንን ለማድረግ የዛ ነው ኢየሱስ በአንድ ጊዜ እንዳገኛቸው መረብ አስጥሎ ያላካቸው። ካራክተራቸው ላይ ሰርቷል፣ ትምህርት ላይ ሰርቷል፣ ህይወታቸው ላይ ሰርቷል። ከዛ ይሄ ሁሉ ደግሞ ህያው የሚሆነው
እግዚአብሔር መንፈስ ቅዱስ በእነሱ ላይ በልባቸው ላይ ሲገባና ሲታተም እንደሆነ ስለሚያጌታ እኔ ብሄድ ይሻላቸዋል፣ አጽናኝ የሆነውን መንፈስ ቅዱስ እልክላቸዋለሁ አለ። ስለዚህ ትምህርት ፕላስ በመንፈስ ቅዱስ መታተም ነው ሰዎቹን የኢየሱስን ባህሪ የኢየሱስን ካራክተር እንዲላበሱ ያደረጋቸው። ሰዎች በደንብ መታየት አለባቸው። በደንብ ሰዎች መታየት አለባቸው። አይ ሰው እኮ ምናምን ካላችሁ በቃ ወይ አልኖርኩትም በል። አይ እኛን እኮ አይተን እና አንተን አይተህ ካልሆነ ማን ይመጣል? ኢየሱስን እንዴት እንየው? ደግነቱን በማን እንየው? ቸርነቱን፣ ርኅራኄው፣ ይቅር ባይነቱን በማን እንየው? እኔ አላየውም። በአንዳንድ ጴንጤዎች ውስጥ እዚህ ቲክቶክ ላይ ባሉ በአንዳንድ ጴንጤዎች አላየውም። ኦርቶዶክሶች ውስጥ ጋር ይታያሉ። እኔ ለዚህ የሰው ቤተ እምነት ጋር ብቻ ሀሳብ ማልሰጠው ለዛ ይታያሉ። የራሳችሁ መርህ። አስተምሮ እኮ ህይወት ነው ወዳጆች። አስተምሮ እኮ ትምህርት ብቻ እኮ ነው። ትምህርት የተገለጠ ህይወት ነው። ኢየሱስ ምን አስተማረ? ክፉ ለሚያደርጉባችሁ መልካምን አድርጉ። ኢየሱስ ትምህርት ውስጥ እኮ በህይወት የሚተረጎም የህይወት ፍሬ አለ እንዴ? ትምህርት ብቻ ብሎ ታሪክ የለም። ቁጭ ብዬ የምማረው ፊዚክስ እኮ ፊዚክስ እና ባዮሎጂ ራሱ መሬት ላይ የሚተገበር ስራ አላቸው። የሆነ ነገርን አጋጭተህ የሆነ ነገር የምትፈጥርበት ነው። ትምህርት ብቻ አይደለም፣ ህይወት ያስፈልጋል። ያ የተከተልከው ክርስቶስ፣ ያ ያመንከው ክርስቶስ ህይወት እረፍት ሰጥቶ ካለ ወይ ራስህን ቼክ ማድረግ አለብህ እንጂ ጽድት ያለ ትምህርት አስተምረኝ ብክት ያለ ህይወት አልሰማህም። እኔ እውነቱን ለመናገር እዚህ አሁን ሶሻል ሚዲያ ላይ ያሉ ሰዎች ጭራሽ እንቻለሁ። አቤል ቲንክ ዩ ልክ ነህ። በቤተ ክርስቲያናችን ቋንቋ ቃለ ሕይወት ያሰማልን። እኔ ለማለት የፈለግኩት ያንተ እንትን ገብቶኛል። ያንተ ሐሳብ ገብቶኛል። አንድም ቤተ እምነት በአስተምሮ ትመዝነውና ከዛም በኋላ ነው ያን አስተምሮ ሰውየውን አፕላይ ስታደርገው ከዛ ላይ ኢንስቴድ ኦፍ ሰውየውን አይተህ አስተምሮ እንደዚህ ነው ብለህ ከማለት አንተ እያልክ ነው እያልኩ አይደለም። አሁንም ግን ደግሞ በቃ የዛን ቤተ እምነት አስተምሮ ትይዝና ከዛ ያ ሰው እዛ ሰው ላይ አፕላይ ስታደርገው ያ ሰው ከዛ ነገር ቀሎ ከተገኘ ያው ህይወቱን እየኖረ አይደለም፣ ደካማ ሰው ነው። መስራት ያለበት ነገር አለ፣ ይሰራል፣ አለቀ። አዘርዋይዝ ግን ሰው ዝም ብሎ አይቶ ግን ቤተ እምነቱን እንደዚህ ጀጅ ማድረግ ምናምን ነገር ትንሽ እንትን ያደርጋል። ብዙ ሰዎች እንደዛ ያደርጋሉ። አሁንም አንተን እያልኩ አይደለም፣ ግን ብዙ ሰዎች በእንደን አይነቱ ደካማ ሰው ምናምን ነውና ኦርቶዶክስ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው ምናምን ብሎ ሲሉ ሰማለሁና እሱ እንደዛ ባይሆን ከማለት አንጻር ነው። ስለ ኦርቶዶክሳውያን እዚህ ሶሻል ሚዲያ ላይ ስለሆነ አሁን እኔ ለምሳሌ ብዙ ትምህርቶችን ሶሻል ሚዲያ ላይ ሰምቻለሁ። የሚሞግቱ ሀሳቦችን ሶሻል ሚዲያ ላይ ባሉ ዕቅበተ እምነት በሚሰሩ በፕሮቴስታንት ወገንም በዛም ደግሞ በኦርቶዶክስ ወገንም ያሉ ውስጥ በጣም ጥሩ የሆኑ የግሉበቱ ሀሳቦችን ሰምተናል። ቻሌንጅ የሚያደርጉ አንዳንዶች እምነታቸውን እስከ መቀየር ወይም ደግሞ የሚከተሉትን አስተምሮ እስከ መፈተሽ ያደረሳቸው ሃይማኖታዊ አስተምሮታዊ ሙግት አለ እና ዞሮ ያ ለዛ ነው እኮ አሁን ሰሞኑን የሆነ ጊዜ ላይ የተፈጠረ አሁን ሴክሹዋል በሆነ ጉዳይ ላይ አንድ መምህር ሴክሹዋል በሆነ ጉዳይ ላይ ሲወድቅ ሲፈተን ሳይ ሰው ሁሉ ዲሳፖይንት የሚሆነው ያ መልካም ብርሃን ያ ሰውዬ ጋር ሲነገር የነበረው ትምህርት በህይወት በተግባር ሰውየው ጋር ስላልታየ ሰው ዲሳፖይንት ይሆናል። መጽሐፉም እኮ ስለማሰናከል የሚያወራው ለዛ ትምህርት አለ ደግሞ ማሰናከያ እና እኔ ቅድም ፐርሰናሊ ሁለት ግለሰቦች ጠቅሻለሁ። ሁለት ግለሰቦችን የጠቀስኩት በጣም ከጳጳሱ በላይ ኦርቶዶክስ ነን ስላሉ ከጳጳሱ በላይ ኦርቶዶክስ ነን ማለት ስለማይችሉ ያው የካቶሊኮች አባባል ነው ብለውኛል። ከጳጳሱ በላይ ካቶሊክ አትሁኑ ይላሉ ካቶሊካውያንና ከጳጳሱ በላይ ኦርቶዶክስ ነን እያሉ ያሉ ሰዎች አሉ። የነዛ ሰዎች መጋጋጥ ውስጥ እረፍት አላለ። ኦርቶዶክስ ከሆኑ በኋላ ሲያርፉ አላዩ። ህይወታቸው ከመቅበዝበዝ ሲመለስ አላዩ። በክርስቶስ ኢየሱስ የሚገኘው ይሄ የመጀመሪያው ጥሪ ማለት ነው። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው የመጀመሪያው ጥሪ ያ የህይወት እረፍት ያ የህይወት መረጋጋት አላየሁባቸው። እነዛ ሰዎች ሲጠሩ ላለማረፍ ነው የሚመጣው፣ ለመቅበዝበዝ ነው የሚመጣው።
ቤት ቀይሬ አድራሻ ቀይሬ ያንኑ መቅበዝበዝ በሌላ ማስክ ላከሄዶ ነው የምመጣው። እሱን ነው የተናገርኩት እንጂ ስለ አጠቃላይም ስለ ህዝቡ አይደለም። ህዝቡን ሁሉ አይቻላል። ግን በቃ አሁንም ህይወት ላይፍ ጥሩ ነው። ተግባብተናል። መልካም ነው። እሺ ሀና እንዴት ነው? የትናንትናዋን ጥያቄ ልጠይቅ ወይስ አላማው እሱ አይደለም? ችግር የለም። ዘመን ግን አስተምሮ ላይ ስለሆነ የምንገባው አይ ቲንክ ከአቤላ ጋር ጨርሱና አቤላ በዚህ ጉዳይ ላይ ስለማያወራ አይደል? አቤላ አስተምሮ ላይ ምናምን እኔ ጨርሻለሁ። በዚህ የሚያተኝ ጉዳይ ጨርሻለሁ። ከዚህ በኋላ ወጣለሁ። መንገድ ወክ ልበላ። ኧረ መውጣት አይጠበቅብህም። ነገር አስበላችሁ ነው እስካሁን ድረስ ወክ ልብላ። ምናልባትም ሀሳቡ ጥያቄው ላይ አንተም ራሱ ሀሳብ መስማቱ ራሱ ላይ ጥያቄ አላት። እሺ ዘመን አንዴ ቆይ፣ ኤፌሶን ጥያቄ አለ ለአቤላ መሰለኝ አይደል? ኤፌሶን ልክ ነኝ? ለምንድን ነው የምትጠይቁኝ? እኔ የራሴ ጥያቄ አለኝ። ያንቺን ጥያቄ ደምሬ ሌላ ጥያቄ አልጨምርም። በቃ አትጠይቁኝ ከሆነ ወንድማችን ነው ትችላለህ። አትጠይቂኝ። እግዚአብሔር ይስጥሽ። በቃ አትጠይቂኝ። ወረድ ወርዳለሽ። ሰላሙ እናመሰግናለን። አቤላ ጥያቄ አትፍራ እንዴ! ምንድን ነው ላበረታታው ነበረ። በቃ ወረደ። ጥያቄ አትፍራ ምናምን ብዬ አይ በቃ ምናምን እንዴት ማለት ነው? ያ ከስንት ሺህ ሰው ጥያቄ የተቀባ እኔ መልሽ እኔም ራሱ በነገራችን ላይ ዘመን ይናገርና እኔም ትናንትናው ላይ ጥያቄ አለኝ። ሞር ለምንድን ነው ያልሄዳችሁበት የሚለው ምን የሚለው እስቲ አይ ለምንድን ነው ሞር ያልሄዳችሁበት? ምንድን ነው በደንብ አላጠበቃችሁትም? እና እዛ ላይ አንዳንድ ጥያቄዎች ነበሩኝ እና ዘመን ይቀጥልና ምን ላይ ኤፌሶን ምን ላይ ከዜዶ ጋር ምናምን ያወራችሁበት ማለት ነው? አወራን እኮ ከጆናታን ጋር አወሩ ምናምን። ከዛ ዜድ ስራ ነበረው ወጣ፣ ራሱ ነው የወጣው። ከወጣ በኋላ ደግሞ ማውራት ከባድ ነው። ያ ነበርኩኝ ግን ጥብቅ ማለት አላጠበቃችሁትም ብዬ ነው ማለት። አሁን ለምሳሌ እርሱ ሲናገር የነበረው እናንተ ለአብ ብቻ ማለት አብ እንዳገለላችሁት ነገር ግን ለስላሴ እንደሆነ የሚል እኔ ቀድቼዋለሁ ኦልሬዲ ቪዲዮ ምናምን እጅ ላይ ስላለ ለምናገረው ነገር ኦልሬዲ ማስረጃ አለኝና ልክ አብ ተቀባይ እንዳልሆነ ነገር ግን ስላሴን ተቀባይ በቅራ የሚገባ ነገር ነበር ሲናገር የነበረውና በደንብ የሆነ ጥብቅ ያለ ንግግር ስትነጋገሩ አልሰማሁም። እና ለምን እንደዛ ሆነ የሚለው ነው በመሐከል ላይ ለጥፌዋለሁ። ካያችሁት ራሱ ፍቃድና አካልን ሲለይ ወይ ደግሞ መለኮትና ባጭሩ መለኮትና አካል ይለያያል ብሎ ሲናገር ባህሪ ማለት የመለኮት ባህሪ ያለ አይደለ? መለኮትነት ያለ መራብ ያለ መጣማት ዘተማን የመለኮት ባህሪ የምንላቸውና አካል ይለያያል ብሏልና አካል የሌለው መለኮት አለ፣ መለኮት የሌለው አካል አለ ወይ? ይሄን እንዲ ግልጽ ያደርግልን ደስ ይለኛል እንደኔ ማለት ነው። በጣም ብዙ ጥያቄዎች ማነሳቸው አለ ከተናገረው ማለት ነው። እና ምናልባት ቢኖር እሱ ጥሩ ነበር። ትናንትና መግባት ፈልጌ ግን እናንተ ብቻ ስለሆናችሁ ዝም አለን እንጂ እና ዘመን ምናልባት በዚህ ላይ የምታወራው ከሆነ ወይ ደግሞ ሌላ ነገር የምትናገር ከሆነ ቀጥልና መጨረሻ ላይ የዘመን ጥያቄ አይደለም ግን ኤፌሶን ያንቺ ጥያቄ ራሱ ቤት ከፍቶ ነበር ትናንትና ማታ በእናንተ ጠዋት፣ ዛሬ ጠዋት መሰለኝ በእናንተ ጠዋት ነው በእናንተ ከፍቶ ገቡ፣ ወንድሞች ገቡ፣ እነ ቃሌም ኤፍሬም ምናምን ገባ። ኤፍሬም አስረዳ። ኤፍሬምና ኤድና ተቀተል ኮፕቲኳ እሷ ከኤፍሬም ጋር በዚህ ጉዳይ ላይ ልከና ተባብለው ዜድ ግን ማደነ ለምንድን አላቀም ማመን አልፈለገም። ስለዚህ እስኪገባው ድረስ እስኪረዳው ድረስ እንግዲህ መተው ነው ያለብን እንጂ ለሌሎችም እድል መስጠት አልፈለገም። ገባሽ? ስለዚህ የከነከነው ነገር አለ፣ ያልተመለሰለት ጥያቄ ስላለ እስኪገባው ራሱ አንብቦ እስኪደርስ ድረስ ምንም ማድረግ አንችልም ኤፌሶን እንጂ ትናንትም አይ የኛ ልክ ነው እነሱ ልክ አይደለም የሚል ነገር ደግሞ መጣ። የሚያስቀው ነገር ማለት ነው። አስቢ ኦርቶዶክሳውያን በስላሴ እኔ እንግዲህ
እንደዛ አትል ነው የሰማው። I think እኔ የተወሰነ ለማየት ሞክሬ ነበር እሱ ቤትም ያን ነገር ሲያወራ ለሱ እንደ ቻሌንጅ የሆነበት የሚመስለኝ ኦርቶዶክሳውያን አንድ አካልና አንድ ባህሪ አማኞች ነን። አንድ አካልና አንድ ባህሪ ስንል ግን አንድ ነጠላ ባህሪ ወይም ነጠላ አካል እያልን አይደለም። ያው አንቺ ይገባሻል ብዬ አስባለሁ እንደ ኦርቶዶክስ ከኛ ቤተ እምነት እንደወጣች እህት ማለት ነው። እኛ ስናምን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆነ ብለን ነው የምናምነው። ክርስቶስን ማለት ነው። አምላክ ሰው ሆነ ስንል እንደዛ እያልን ነው። ኖ ገባኝ። አይ ስፕሊት ሲያደርግ ታዲያ ነጠላችሁት ለማለት ፈልጎ ነው እሱ ያንን ነገር ሐሳቡን ሳይገልጽ ለማለት መምታት የፈለገው ሐሳብ እሱ ነው። እና ሳትፈልጉ እናንተ ወይም ካቶሊካውያንም ጨምሮ እናንተ በፕሮቴስታንትም ሁለት ባህሪ እንደዛ ነገር ነው የምትሉት አይደለ? ያን ነገር አንድ አካል ባህሪ እስኪ አንዴ ከፊቱም ጋር አውሩና አንዴ 3 ደቂቃ የለውም። እሺ አንዴ ይቅርታ አውሩ ሁለታችሁ አለው። አይ ምንም ችግር የለም። ኤፊ እንዴት ነሽ? ደህና ነሽ ወይ? ሰላም ብያለሁ። ለመጀመሪያ ጊዜ ስለገባሁ እህቶቼን ሰላም ሳልል እነሱ ጋር አግናለጅ ማድረግ ምናምን ጀመርኩ። እንዴት ነሽ ኤፊ? ሁሉ ሰላም ይመስገን ፈጣሪ። ቀጥል ሀሳብህን እስቲ። እህቶቹም አሉ ሁላችሁም ሰላም ብያለሁ። አይዞህ እሺ ቀጥል። ማኪም ሰላም ብያለሁ። ያው ጃልሴናም እንደዛው እና እኔ እንግዲህ የወሰድኩት ፖይንት እሱን መሰለኝ። ላይክ አሁን ለምሳሌ ወልድንና ባህሪውን ማለት ነው እኛ ያው አንድ ነው የምንለው እንደምታውቂው። እነሱ ግን ያው ሁለት ባህሪ ስለሚሉ ችግር የለውም ለነሱ ብሎ ያምናል መሰለኝ እሱ መነጣጠሉ። ገባሽ? መለኮትም ስጋ ምናምን ነገር በሚለው ተረድቶት ነው። እኛ ግን ውህድ ነው እንላለን። ያው እዛ ላይ ነጠላችሁት ወይ ሳትወዱ በግዱ ተነጠለ ምናምን ነገር ለያያችሁት ብሎ ለማለት ነው እየፈለገ ያለው። እንግዲህ ወይ እኔ ያልገባኝም በትክክል ሚስ ሪፕሬዘንት እያደረኩት ከሆነ ያው ሶሻል ሚዲያ ስለሆነ ራሱን ገብቶ ገልጾ ማለት ይችላል። ግን እኔ የገባኝ ነገር መጨረሻ ላይ ለማለት የፈለገው ከኤድና ጋር ሲያወራ በሰማሁት ነገር እሱን ነው ኢምፕሬሽን ለመውሰድ የሞከርኩት። ባለ ሰዓት እኛ ግን በሞተ ሰዓት ራሱ መለኮት የተዋህደው ስጋ ወደ መቃብር ሲወርድ መለኮት የተዋህደው ስጋ ነፍስ ደግሞ ያው ወደ ሰማይ ሄዷል፣ ሲኦልን በርብሯል ብለን እናምናለን። ኦፍኮርስ መለኮት የተዋህደው መለኮት አይሞትም። ኦፍኮርስ ስጋ ግን መለኮት የተዋህደው ስጋ ግን ሙቷል። ስጋው ኦፍኮርስ ሙቷል፣ መለኮቱ ግን አልተለየውም፣ አብሮ ወደ ከርሰ መቃብር ወርዷል። ዳዝ ነሰሰሪ ምንም ግን መለኮት ሙቷል እያለን ግን አይደለም። እንግዲህ እዛ ይሄን ሐሳብ ለመምታት ፈልጎ ይመስለኛል። እንግዲህ እዛ ላይ ስላሴን በአካል 3 አድርጎ ነጣጥሎ ምናምን ነገር እና አካል ሞተ ይላል። አሁን እንደዚህ ተብሎ አይጠየቅም በመሰረቱ። መለኮትን ሞተ ብለን ለማለት አንደፍርም። ከሶስቱ አካል አንዱ ወልድ ስጋን ተዋህዷል እናምናለን። ይሄን ያ አካል ግን ሞተ ብለን አንልም። አዎ መለኮት በስጋ ሞተ እንላለን። መለኮት አይሞትም። የተዋህደው ስጋ ከመቤታችን ከቅድስት ድንግል ማርያም የወሰደውን የነሳውን ስጋ ግን እሱን ሞተ እንላለን። መለኮት ግን አልሞተም። አብሮ ግን ወደ መቃብር ወርዷል። ውህድ ነውና ተዋህዶታል። ያ ስጋ ኖርማል ስጋ አይደለም። የኔና ያንቺ አይነት ስጋ አይደለም። መለኮት የተዋህደው ስጋ ነው። መለኮቱ አይሞትም፣ ስጋው ግን ሙቷል። 3 ቀን 3 ሌሊት በከርሰ መቃብር አርፏል እንደ ትንቢቱ ቃል። መለኮት የተዋህደው ነፍስ ግን ስራውን እየሰራ ነበረ። ነው እንደዚህ አይነት መረዳትን ይፈልጋል ብዬ አስባለሁ። እና ለሱ ግን ያው ይሄ ነገር ይመስለኛል ጥያቄ የፈጠረበት። እኔ እንግዲህ ከሁኔታው ስረዳው ይሄን ነገር ነው ኖርስ ያደረኩት። ማለት የምትፈልጊው ነገር ካለ ቀጥ። እሺ ተመልካለሁ እሺ ኤፌስ ቀጥ። እሺ
ቤቱም ያላንቺ አይሞቅም። በነገራችን ላይ በመሀል እያወራሽ ሲቀጥል ምንድነው እኔ ትላንትና በአጠቃላይ ያየሁት በቃ ሁላችንም የምንቃወመው ነገር ነው። ይሄ ማለት የስላሴ አማኝ የምንለው ሁላችን የምንቃወመው ነገር ነው መሆን ያለበት ማለት። ምክንያቱም ለምንድነው አንደኛ ስላሴን ያፋልሳል፣ የስላሴን አስተምህሮ ያፋልሳል እና የክርስቶስ ኢየሱስ አምላክ መሆን ላይም እንደዛ ያፋልሳል። ኦኬ ይሄ ቀላል ነገር አይደለም። ምክንያቱም ክርስቶስ ተቀባይ አይደለም፣ ያምሰዋትን ተቀባይ አይደለም ምንል ከሆነ ያው መለኮት አይደለም እያልን ነው ማለት ነው። በቃ መለኮት አይደለም ነው። እኛ የተጣላ ነው ከአብ ጋር ብቻ አይደለም፣ ከወልድ ጋር ብቻ አይደለም፣ ከመንፈስ ቅዱስ ብቻ አይደለም። ኦኬ ብቻ የሚባል ሲጀመር በመለኮትም የለም። ስለዚህ እኛ የተጣላ ነው ከአንዱ ከሕያው ወይ ደግሞ ከእግዚአብሔር ጋር እስከሆነ ድረስ መታረቅ ያለብን ደግሞ ከዛው ከአምላካችን ከአንዱ ከእግዚአብሔር ነው እንጂ ለይቶ አይ በቃ ወልድ አስታራቂ ከሆነ ለአብ ብቻ ነው በቃ መጽሐፍ ቅዱስ አብ ለአብ ብቻ ነው ያለው ወይ ደግሞ ለአብ ብቻ ነው የተነገረለት። ስለዚህ ወልድ ስላልተነገረለት ታራቂ አይደለም፣ መንፈስ ቅዱስም ስላልተነገረለት ታራቂ አይደለም ልንል አንችልም። ለምን? አንድ ባህሪ ወይ ደግሞ አንድ መለኮት ስላለ። ኦኬ ያ አንዱ መለኮት ከአንዱ ከመለኮት ጋር ነው አዳም የተጣላው፣ ከአንዱ ከመለኮት ጋር ነው መታረቅ ያለበት። ክርስቶስማ ካልታረቀን ያልታረቀን ሌላ አምላክ አለ ማለት ነው። እንደዛ ከሆነ ሌላ ከአብ የተለየ ሌላ አምላክ ወይ ደግሞ ከመንፈስ ቅዱስም አልታረቀንም እንደማለት ነው። ይሄ ደግሞ ስህተት ነው። አንደኛ የስላሴን አስተምህሮ በጣም የሚንድ ሶስት አምላኮች እንደምናመልክ አይነት ነገር አድርጎ ለሌላው ላላመነ ሰው እንደዛ አይነት ነገሮችን የመሳል ኃይል አለውና በስላሴ ጉዳይ በጣም መጠንቀቅ አለብንና እንደዛ አይነት ንግግሮች ምናምን ነገር ብንቆጠብ ጥሩ ነው። አብዛኛው የራስ አስተሳሰብ ሲሆን ትንሽ ሸሸት ብለን ደበቅ ብለን የራስ ያስተሳሰብ ነው። ስለዚህ በማንም ዘንድ ተቀባይነት ስለሌለው የራስ አድርጎ ማቆየት የተሻለ ነገር ነው ነው ብዬ ማምነው ማለት ነው። ምክንያቱም በብዙዎቹ ዘንድ ሲቃወሙ እንጂ አሁን ትላንትና ሉተር አንዱ ወንድማችን ማን ነበረ ሲዋይ ነበርና ጥሩ አድርጎ ነበር ሲዋይ የነበረውና ሲቃወም ነበር። እንደዛ አይነት ነገሮችን መቃወም በነገራችን ላይ ክርስቲያን ብቻ ሳይሆን ሰው መሆን ብቻ ነው። ሰው መሆን ራሱ በቂ ነው። ምክንያቱም አስተምሮ የክርስትና አስተምሮ አንድ ኤቲስት ቢገባው ሰው ኖ ይሄ ክርስትና አስተምሮ አይደለም ብሎ የመናገር ሞራል አለው ማለት ነው። ምክንያቱም የክርስትና አስተምሮ ታይቶም ተሰምቶም አይታወቅም። ለአንዱ ለመለኮት ነው በቃ ይቅርታ የቀረበው። ስለዚህ ለማለት የፈለኩት ገብቶሻል ግን አግኝተሽኛል። እኔም ላይክ እሱ አሁን